ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችን እናቀርባለን። የፊታችን ቅዳሜ በኢትዮጵያ ጉዳይ ላይ የሚያተኮር ትልቅ መድረክ አለ። መድረኩ በዘር ማጥፋት ላይ ያተኮረ እንደሆነ ነው የተገለጸው። በተለይም በአማራ ብሔር ተወላጅ ላይ ያነጣጠረ የዘር ማጥፋት ድርጊት በኢትዮጵያ እየተከናወነ ይገኛል። የአብይ አህመድ አገዛዝ የአማራ ሕዝብ ላይ መጠን ሰፊ ጥቃት ከፍቷል። በድሮን በተለያዩ ከባድ የጦር መሳሪያዎች አማካኝነት የአማራ ሕዝብ ላይ መጠነ ሰፊ ጉዳት እያደረሰ ነው። ይህም የዘር ማጥፋትን ደረጃ ሊያሟላ እንደሚችል ነው የተለያዩ ባለሙያዎች የሚገልጹት። ከዚህ አንጻር ሴቭ ኢትዮጵያን ፎረም ወይም ኢትዮጵያን የማዳን መድረክ የፊታችን ቅዳሜ አንድ ትልቅ መድረክ አዘጋጅቷል። በዚህ መድረክ ላይ የተለያዩ እንግዶች ተገኝተው ሀሳባቸውን እንደሚያካፍሉ ይጠበቃል። ይህንን መድረክ ከሚያስተባብሩት አንዱ ፕሮፌሰር ጌታቸው መታፈሪያ ናቸው። የፖለቲካል ፕሮፌሰር የሆኑት ፕሮፌሰር ጌታቸው መታፈሪያ በወቅታዊ ጉዳይ ላይም እንደዚሁም የቅዳሜው መድረክን መነሻ አድርገን የምንወያይ ይሆናል። አብራችሁ እንድትቆዩ ግብዣችን ነው። መልካም ጊዜ። ጤና ይስጥልን ፕሮፌሰር ጌታቸው መታፈሪያ። ጤና ይስጥልኝ አቶ መሳይ እንደምን አለህ? ረጅም ጊዜ ሳንገናኝ በርካታ ጊዜያት ይሆናሉ፣ ወራት ያልፋሉ፣ ምናልባትም ከዓመት በላይ በዚህ መድረክ ላይ እንግዳ ነበሩ። ከዛ በኋላ ተጠፋፍተናል። ረሳኸኝ ማለት ነው። ችግሩ የት እንዳለ እንግዲህ እንመረምረዋለን። እንደርሶ ያለ ትልቅ የፖለቲካል ምሁር በኢትዮጵያ ጉዳይ ላይ በየጊዜው ከእውቀቶ ከልምዶ ማካፈል እንደሚገባው አምናለሁ። እንግዲህ ብዙ ስራዎችን ከጀርባ እንደሚሰሩ በተለያየ መልኩ መረጃው አለኝ። ትልቅ ስራ ነው እየሰራችሁ ያላችሁት። የፊታችን ቅዳሜም ያዘጋጃችሁት መድረክ አንዱ የዚሁ ጥረቶ አካል ነው። ትልቅ ጉዳይ ነው አንስታችሁ መወያያ መድረክ የከፈታችሁ። ስለሱ እንነጋገራለን። በቅድሚያ እንደው ፕሮፌሰር ጌታቸው መታፈሪያ እርሶን አግኝተን ስለ ኢትዮጵያ ወቅታዊ ሁኔታ ከፖለቲካ አንጻር ያለውን አጠቃላይ ሁኔታ መነጋገር የግድ ይለናልና እንዴት እየተከታተሉት ነው ኢትዮጵያ ያለችበት ሁኔታ? የዛሬ አንድ ዓመት አካባቢ ይመስለኛል ለመጨረሻ ጊዜ ከእርሱ ጋር ቃለ መጠይቅ የተገናኘሁት። አንድ ዓመት ኢትዮጵያ ውስጥ እንኳን አንድ ዓመት አለም። በአንድ ቀን ውስጥ ልዩነቱን እያየን ነው። ብዙ ነገሮች ይለዋወጣሉ። እንዴት እየተከታተሉት ነው? ኢትዮጵያ ውስጥ ያለ ሁኔታ በልዩ ልዩ ፈርጅ ሊታይ ይችላል። በአጠቃላይ ግን የሀገሪቷ ሁኔታ ከድጡ ወደ ማጡ እየሄደ ከጊዜ ጊዜ ይሻሻላል ሲባል ወደ ኋሊዮሽ እየሄደ በኢኮኖሚው በኩል የዳሸቀ ኢኮኖሚ እንዳለን የገንዘብ ዋጋ የብር ዋጋ የመግዣው አቅሙ እንደተዳከመ ሰላም እንደሌለ የአንድ መንግስት ዋና ስራው መርሆው የህዝብን ሰላም ማስጠበቅ ነው። ያ አሁን የለም። ምክንያቱም ከቦታ ቦታ ተዛውሮ መሸመት መነገድ አይቻልም። ሰው በማንነቱ ይታገዳል። በሌላ በኩል ደግሞ በፖለቲካው ደግሞ የተዛባ የሆነና የአንድ ሰው አመራር ያየለ መጣና ሌሎቹ ድምጽ እንደሌላቸውና ፓርላማው ዝም ብሎ ማጫፈር ማጨብጨብ ብቻ እንደሆነና ጥቂቶች አንድ ሁለት ሰዎች ብቅ እያሉ ነው ሰየው የህዝብን ትርታ የሚናገሩ ስራቸው ያ መሆን አለበት። ግን የአንድ መንግስት ወይም በአንድ ሰው አመራር የምትገዛ አገር መሆኗን ቁልጭ አድርጎ ያሳያል። ፈላጭ ቆራጭ ሆነ ወደ ዲክቴተር የሚሄድ ሁኔታ እንዳለና አንዳንዶቹ ዲክቴተር ተብለዋል። ምክንያቱም ያውም ደግሞ ባልተጠና በስሜታዊነት እየተነሳ ሰውን እያኮሰሰ የሚናገር በሐሳብ ላይ ከመወያየት ፈንታ ቀደም ብሎ ማጥቃት ማኮሰስ በዛ የተጠመደ መንግስትና የመንግስት አሰራር ስላለ ያ ሁኔታ እንግዲህ እየተባባሰ እንደሄደ የህዝቡም ደግሞ ችግር እየተባባሰ ወደ አዘቅት እንደሄደ ሰው የመብላት አቅም እንደሌለው 3 ምግብ በቀን ከሚበላ ከሁለት ወርዶ ወደ አንድ እንደሄደ ሰምቻለሁ። አንድ ልጅ ፕራይቬት ስኩል የምትማር እናትየዋ የምታበላታታ በምግቧ ሳጥን ውስጥ ወይንም ምግብ መያዣ ውስጥ በውሃ የተሞላ የአይላንድ ውሃ ብቻ ላከችላት ሰጠቻት። ልጅቷ ትምህርት ቤት ስትሄድ ያ ብቻ ነው ያለው። አስተማሪዋ ምንድነው ብላ ወላጇ ጋር ስትጠይቅ የማበላት ነገር የለኝም። ይሄ እንግዲህ
እቺ ልጅ ወይም ይህ እናት ሚድል ክላስ መካከለኛው ገቢ ያላቸው ተብሎ የሚቆጠሩ ነበሩ። ፕራይቬት ስኩል ነበረ የሚልኳቸው ልጆቻቸውን። ያሁን ሚድል ክላስ የሚባለው ወርዶ ደሃ ሆኗል። ደሃው ደግሞ ወርዶ የኔ ቢጤ ሆኗል። እና በዛ ሁኔታ ነው ያለውና ጨለማ የሆነ ሁኔታ ነው ያለው የኔ ወንድም። ፕሮፌሰር ጌታቸው እንግዲህ ብዙ ነገሮች መንግስት ጭቆናውን አጥብቋል። ሁሉ ነገር ወደ ህዝቡ ነው እየወረደ ያለው። በቅርብ የምናያቸው ነገሮች የኑሮ ውድነቱም የግብር በየጊዜው የሚቆለለው የመዋጮው ነገር ህዝቡ ላይ ከፍተኛ ጫና ነው። ህዝቡም ለምን እንደሆነ ምናልባት የሆነ የሚበቃው ጊዜ ይኖር ይሆን ያኔ በቃኝ ብሎ ላይመለስ ይህን ስርዓት ለመጣል ይነሳሳ ይሆን ምናውቀው ነገር የለም። ለማንኛውም የህዝቡን ስሜት እንዴት አዩት? በእንደዚህ አይነት ጭቆና ውስጥ መቆየት ይቻላል ወይ? አንድ ህዝብ እንዲህ አይነት አገዛዝን እስከ መቼ ነው በጫንቃው ተሸክሞ ሊቆይ የሚችለው? ህዝቡ ውሎ አድሮ ይነሳል። የሚያስፈልገው አንደኛ የሚያስተባብረው ኃይል ይፈልጋል። አንድ ቀን ገንፍሎ ይወጣል። ምክንያቱም ብዙ ጦርነቶች የተነሱት ባልታሰበ ሁኔታ ነበር። ባልታሰበ ሁኔታ ሰው ገንፍሎ ይወጣል። ከመኖር መሞት ይሻላል የሚል ደረጃ ሲደርስ ሰው ገንፍሎ ይወጣል። መቼ ነው? ነገ ሊሆን ይችላል፣ ተነገ ወዲያ ሊሆን ይችላል። ግን የህዝቡ ጫንቃ ትግሉን ችግሩን ሊሸከም አልቻለም። አንድ ቀን ከመኖር መሞት ይሻላል ብሎ የሚነሳበት ቀን ይኖራል። ሩቅም አይሆንም ብዬ አስባለሁ። የዓለም ታሪክ በሙሉ ሲታይ እንደዛ ነው። ባልታሰበ ሁኔታ ነው፣ በአንድ ኮሽታ ነው ህዝቡ ገንፍሎ የሚወጣውና መንግስት እንደሚለውጡበት ሁኔታ። ለምሳሌ አረብ ስፕሪንግ የሚባለው ቱኒሲያ ውስጥ ተነስቶ ከዛ ግብጽ ውስጥ አንድ ሴት ብቻ በቴሌፎኗ መልእክት አስተላልፋ ታህሪር አደባባይ እንገናኝ ብላ 1 ሚሊዮን ህዝብ ወጥቶ ሙባረክን 30 ዓመት የነበረውን እንዲደመሰስ መንግስቷን አድርጋለች። እና የአንድ ሰው እንትን ነው፣ ማንኛውም ጊዜ ሊነሳ ይችላል። እና ይሄ መንግስት ደግሞ በቋፍ ነው ያለው እኮ። አሁን ግራ ግብት ብሎ ግራና ቀኝ ጠላት እያበዛ የሚሄደው በራሱ አልተማመነም። ምክንያቱም የህዝቡ ልብ ሸሽቶታል። ህዝብ የለም። ህዝብና መንግስት የተለያየ ዓለም ውስጥ ነው ያለው እና በማንኛውም ጊዜ ሊነሳ ይችላል። ግን አመራር ይጠይቃል። ካሁኑ ያን ማድረግ አለብን፣ መዘጋጀትም አለብን። እንግዲህ ፕሮፌሰር ጌታቸው መታፈሪያ ብዙ ነገር በኋላ ሆነው ከሚያደርጉ ኢትዮጵያ ምሁራን አንዱ ኖት። የኢትዮጵያን ጉዳይ በተለያዩ ማህበራት በተለያዩ አደረጃጀቶች ምሁራንን በማሰባሰብ ጉዳዩ የሚመለከታቸው አካላትንም እንደዚሁ በመጥራት አንዳንድ መዋቅሮችን እየሰራችሁ እንደው የምትችሉትን እንቅስቃሴ ስታደርጉ ነበር። አሁን ደግሞ ሴቭ ኢትዮጵያን ፎረም የሚል ኢትዮጵያን የማዳን መድረክ የሚል አንድ ስብስብ አዘጋጅታችሁ እንግዲህ በኢትዮጵያ ጉዳይ ላይ በተለይም ደግሞ በአማራ ህዝብ ላይ እየደረሰ ያለውን መጠን ሰፊ የዘር ማጥፋት የሰብአዊ መብት ጥሰትን የተመለከተ እንቅስቃሴ ለዓለም እንዲያውቅ እያደረጋችሁን ያላችሁት። እንደው የአማራ ህዝብን ትግልስ እንዴት ያዩታል? ወደ ቅዳሜ ዕለት መድረካችሁ እመለሳለሁ። የአማራ ህዝብ አሁን ያለበት ሁኔታ በአገዛዙ እየደረሰበት ያለው መጠነ ሰፊ ጥቃት በአጠቃላይ እንዴት እየተከታተሉት ነው? የአማራው ህዝብ ወዶ አይደለም የተነሳሳው። ምክንያቱም ዘር ተኮር የሆነ አማራውን አነጣጥሮ አተኩሮ እዛ ላይ ጥቃት የሚያደርስ መንግስት ስለመጣ ራስን የማዳን ጉዳይ ነው እንጂ መንግስት ላይ ለመውጣትም ሐሳብ አልነበረውም። ራሴን ላድን ብሎ ነው በየጎራው ተነሳው። የወሎም በወሎ እንደዚሁ ራሴን ላድን ብሎ፣ የጎጃሙም የጎንደሩም የሸዋም እንደዚሁ እና ራስን የማዳን ነበር። አሁን እየተሰባሰበ እየመጣ ነው። መሆንም አለበት። ስንለፈልፍ ነበረ፣ ስንተጋ ነበረ አንድ ላይ እንዲመጣ። ምክንያቱም አንድ ላይ ካልመጡ ተበታትነው ይመታሉ። አሁን እሰየው ይባላል። በጦርነቱ ዙሪያ አንድ ላይ የመጡና ድልን ያስመዘገቡ ነው። አሁን የሚቀራቸው ነገር የፖለቲካ መዋቅር አዘጋጅተው በጦር ሜዳ ብቻ ሳይሆን በዲፕሎማሲ ደግሞ እንዴት አድርገው እንደሚታገሩ ያንን ማቀነባበር ይጠበቅባቸዋል። ጄኖሳይድ ብላችኋል፣ ዘር ማጥፋት። አማራ ክልል ላይ የተካሄደ ያለው የአብይ አህመድ መጠነ ሰፊ ጥቃት ዘር ማጥፋት የሚለውን ነገር ያሟላል ብላችሁ ድምዳሜ ላይ ደርሳችኋል? ከምን አንጻር ነው? ያሟላል። ምክንያቱም አንደኛ ዘር ማጥፋት ወይንም ፈረንጆቹ ጄኖሳይድ የሚሉት
አንድን ህብረተሰብ ያነጣጠረ በአንድ ህብረተሰብ ላይ ያነጣጠረ በማንነት ላይ ያነጣጠረ በአንድ ሃይማኖት ላይ ያነጣጠረ ያንን በተመለከተ መንግስት የሚያደርገው ጥቃት ነው። ቀስ በቀስ ይሄ ያ ዘር የሃይማኖት ከዓለም ከአገር እንዲደመሰስ ለማድረግ የሚያስበው ነገር ነው። ለምሳሌ ሰዎች ከቀያቸው ከኖሩበት ይፈናቀላሉ። እኛ ዘር ማጥፋት የምንለው ሰፋ አድርገን ነው የምናየው፣ በጠባቡ አይደለም። ሰውን ካለበት ቀዬ ካፈራበት ከኖረበት ከወለደበት ከዛ ማፈናቀል በማንነቱ ብቻ ያ ዘር ማጥፋት ነው ብለን ነው የምናየው። ሌላ ደግሞ የእርሻ ማሳቸውን ወይም ደግሞ የተከመረ እህላቸውን በድሮን ማጋየት እንዳይበላ እንዲራብ ሆን ተብሎ በረሃብ እንዲሞት ዌፐናይዜሽን ኦፍ ፉድ ነው የሚለው ምግብን እንደ ጦር መሳሪያ መጠቀም ያንን እኛ የዘር ማጥፋት ሂደት ነው ብለን አንዱ አካል ነው ብለን እናያለን። ሰው ከቦታ ቦታ በሰላማዊ መንገድ የሚጓዝበት ሁኔታ የለም። መንገድ ላይ ይታገታል፣ ከሚገባው በላይ ይጠየቃል። ይሄንን መንግስት አላወቀም ማለት ደግሞ ሞኝነት ነው። በዛ አገር ላይ ሰላይ በበዛበት ሁኔታ መንግስት ትንሿን ኮሽታ ያውቃል ብዬ ነው የማስበው። ሌላው ሰውን መስለብ በማንነታቸው ማንቋሸሽ፣ ማመናጨቅ፣ መናጢ ድሃ እየተባለ ሰውነታቸውን ከሰውነት እንዲወጡ ማድረግ ያንን እንዴት ብለን ነው የምንተረጉመው? ይሄ አንደኛው የዘር ማጽዳት ሁኔታ ነው። የሃይማኖት ተቋማት ማቃጠል፣ የሃይማኖት አባቶችን አነጣጥሮ መግደል፣ ሌላ በማንነታቸው ብቻ ከትምህርት ገበታ እንዲለዩ ማድረግ፣ ያ በሰው በግለሰብ ላይ ያነጣጠረ ብቻ ሳይሆን በትውልድ ላይ ያ ትውልድ ተምሮ አድጎ ራሱን አሻሽሎ ቤተሰቡን አሻሽሎ አገሪቷ እንዲያሻሽል ያ ህብረተሰብ ብቻ ተነጥሎ ደንቆሮ ሆኖ እንዲቀር ማድረጉ ያለኛ የዘር ማጥፋት ነው። ልጨምር፣ ባለሀብቶች ሳይሰርቁ ነግደው ለፍተው ከድህነት ከመናጢነት ተነስተው ሀብታም የሆኑ በአግባቡ ሰርተው ታክሳቸውን ከፍለው እነኚህን በሰበብ አስባቡ ሀብታቸውን መዝረፍ ምን ይባላል? በአጠቃላይ እነዚህ ሁሉ አይተን ይህ ሁኔታ የሰላም የጤና አይደለም፣ ለዘር ፍጀታ ወይም ለዘር አንድ ህብረተሰብ ላይ ያተኮረ የዘር ዘር ማጥፋት ሁኔታ እየተስተካከለና እየሄደ ነው። ሰው እንዲመናመን የማሰብ ችሎታው፣ የመናገር ችሎታው፣ የማመን ችሎታው፣ የመጋባቸው ያ ሁሉ ሰንሰለት እንዲቋረጥ ለምንድን ነው? ውሎ አድሮ ያ ሰው ከታሪክ እንዲጠፋ ከአገር ታሪክ እንዲጠፋ ለማድረግ ነው። በአሁኑ ጊዜ እንግዲህ አሁን ይሄንን ስብሰባ ያዘጋጀ ነው ይሄንን ሁኔታ ሰምቶ እንዳልሰማ መሆን፣ አይቶ እንዳላየ መሆን፣ የወንጀሉ ተባባሪ መሆን ነው። የኋላ ታሪክም ይጠይቀናል፣ የህሊና እረፍትም ይነሳናል። በመጪው ትውልድም ላይ ደግሞ መጪውም ትውልድ ደግሞ አጥብቆ ይኮንናል። ታሪክም ደግሞ በጥቁር ቀለም ያስቀምጠናል። እንደው ፕሮፌሰር ጌታቸው ወደዛ እንመጣለን። አንድ ይሄ እንዲህ አይነት ፍረጃ ወይም ደግሞ ምንድነው ድምዳሜ በዓለም አቀፍ ደረጃ የተቀመጠ የዘር ማጥፋት መስፈርቶች አሉ። አንድ ዘር ማጥፋት ለመባል ምን ማሟላት አለበት የሚለው ከዛ አንፃር ተነስተው በአማራ ክልል ዘር ማጥፋት ተፈጽሟል ለማለት እስካሁን የተባበሩት መንግስታት የሰብአዊ መብት ካውንስልም ወደዛ ድምዳሜ አልደረሰም። በአማራ ክልልም በተለያዩ አካባቢዎች ያለውን ሁኔታ በሰብአዊነት ላይ የሚፈጸም ወንጀል የሚሉ
በተለያየ ቃላት ይገልጹታል ወይም ደግሞ ጽንሰ ሐሳብ ይገልጹታል እንጂ የዘር ማጥፋት ብሎ ድምዳሜ የሰጡበት ሁኔታ የለም በኢትዮጵያ እስካሁንም በተካሄዱትም በትግራይም ጭምር። ስለዚህ ያ ዓለም አቀፍ ተቋማት ወይም ደግሞ ጉዳዩን በደንብ ያዙ የዓለም አቀፍ መንግስት አካላት ይህንን ባልደመደሙበትና ባላረጋገጡበት ሁኔታ የዘር ማጥፋት ነው ብሎ ድምዳሜ ሰጣችሁ እንዳይነ መድረክ ማዘጋጀት እንደው የሚኖረውን አሉታዊ ውጤት ተረድተውታል? በጣም በጣም ጥሩ። ፈረንጆቹ ወይንም ደግሞ የዓለም ተቋማት ይህንን ነገር አልፈረጁትም ማለት የዘር ማጥፋት ሁኔታ አልተካሄደም ማለት አይደለም። ለምሳሌ ሩዋንዳን ብንከተል ከስንት ዓመት በኋላ ነው ጄኖሳይድ ብለው የፈረጁት። እንዲያውም በአንድ ወቅት አስታውሳለሁ አንድ የመንግስት ባለስልጣን ወይንም ሚዲያ ላይ ነው የሰማሁት ጥቁሮቹ እዛ ቢጋደሉ ግድ የለንም፣ በአንጻሩ ግን አውሮፓ ውስጥ ዩጎዝላቪያው ሲካሄድ ፋታም አልሰጡትም። እና ጄኖሳይድ ማለት ትልቅ ወንጀል ስለሆነ ያንን ቶሎ ብለው ሊናገሩ አይፈልጉም። መናገር ያለው ወይም ያለበት ተጠቂው ህዝብ ነው፣ ወይም ደግሞ ከተጠቂው ጎራ የተቀመጠ ህዝብ መሆን አለበት። በተለይ ምሁራን፣ ሰብአዊ መብት ተሟጋቾች እነዚህ ፈረንጆቹ ራይቲንግ ኦን ዘ ዎል ይላሉ። አዝማሚያዎቹ እየታዩ ናቸው፣ እየተነበቡ ናቸው። እና በዛን ጊዜ እኛ እንዳላየ አይተን እንዳልሰማ መሆን የለበትም፣ እንዳልሰማ መሆንም የለብንም። እና ያ ነውና እኛን አትፍረድ ወይንም ደግሞ እነሱን ፍረድባቸው፣ ምክንያቱም ዘግይተዋል። እነሱ የሚደርሱ ካለቅን በኋላ ከበሰበስን በኋላ ነው የሚደርሱት። እንቅልፋቸው። አመሰግናለሁ ፕሮፌሰር ጌታቸው። እንግዲህ ቅዳሜ ዕለት ወደ ተዘጋጀው መድረክ እንምጣ። ይህ መድረክ የተለያዩ እንግዶች የተለያዩ ተናጋሪዎች እንዳሉት ከማስታወቂያው ላይ ለምረዳት ችያለሁ። እንግዲህ ማስታወቂያው ላይ እንደምናየው ከሆነ በጉዳዩ ላይ የተለያዩ እንግዶች አሉ፣ ጋዜጠኞች፣ የሰብአዊ መብት ተሟጋቾች እንደዚሁ ይገኛሉ። ምናልባት ስለዚህ መድረክ ዝግጅት እንዴት እንደነበረ ለምን አሰባችሁት? ያሰባችሁ ይሄን መድረክ ለማዘጋጀት የተነሳሳችሁበትስ ምክንያት ምንድነው የሚለውን ጨምሮ ስለ መድረኩ ባጭሩ ምን ይላሉ? መድረኩ ከተቋቋመ አሁን 2 ዓመት ሆኖት ስለ መድረኩ ዓላማ የኢትዮጵያ ስጋታችን በኢትዮጵያ ያለውን ስጋታችን አስመልክቶ በኢትዮጵያ አሁን ከመከላከያ ሚኒስቴሩ ሌላ ወደ 7 ኃይለኛ የሆኑ የታጠቁ አካላት እንዳሉ በኦሮሞ፣ በአማራው፣ በሶማሌ፣ በቤኒሻንጉል አገሩ በሞላ ታጥቋል። ይህ በሶማሌ ውስጥ የነበረውን ዋሎርስ የሚባሉ ጦረኛ አካላት የዛን ሁኔታ የሚመስል ነው። ያ ሁኔታ ነው በጣም አሳሰበን። ስለዚህም አንድ ጽሑፍ አውጥተን ወደ 30 ገጽ የሚሆን ለኢትዮጵያ መንግስት፣ ለጠቅላይ ሚኒስቴሩ መስሪያ ቤት፣ ለሃይማኖት ተቋማት እንደዚሁም ደግሞ ለአባገዳዎች፣ ለፍርድ ሚኒስቴር፣ ለመከላከያ ሚኒስቴር ሁሉ ልከናል። ስጋታችንን በገሃድ ነው የምንሰራው። ምክንያቱም ሁላችንም አንደኛ የፖለቲካ አባል አይደለንም። አሁን ምናልባት ግማሾቻችን ነበርን ወይም ነበሩ፣ ግን አሁን የኢትዮጵያ ሁኔታ ስላሰጋን እኛ ተመክሮንም ዕውቀቱንም አለን፣ መንግስታትን እንመክራለን፣ እንዘክራለን። ስለዚህ እኛ ካልተናገርን ማን ይናገራል ብለን የተሳሳት ሰዎች ነን። የፖለቲካ ዓላማ በምንም አይነት የለንም። ከዚህ ተንደርድረን ገብተን ስልጣን እንይዛለን የሚልም ምኞትም ፍላጎትም የለንም። ብንጋበዝም አንዳንዶቻችን ላንቀበል እንችላለን።
ምክንያቱም መሪዎች ከዛው መፈልፈል ያለባቸው እና በዚህ ምክንያት አንድ ሁለት ጊዜ የዙም ስብሰባዎች ጠርተናል የተካሄደው በአማርኛ ነበረ ብዙ ምሁራን የተሳተፉበት ነበረ ከኢትዮጵያ ከሜዳ ድረስ ደውለው ገብተው ያነጋገሩ ህዝቡ ያነጋገሩ ነበር ያውኑ ግን የቀዳሚው ለየት የሚያደርገው እኛ በእኛ ብቻ ከምንነጋገር የውጭም ህዝብ ይስማልን ሁኔታችሁን ይገዘብልን ለባለስልጣኖቹ ይንገሩልን ከኛ ጎን ሁኑ አደጋው በኢትዮጵያ ላይ የመጣው የሞት የሰብአዊ ፍጅት የዘር ፍጅት ያ ዝናብ ኢትዮጵያ ላይ ሊዘንብ ያዣበበ ነው ብለን በእንግሊዘኛ እንዲሆን ነው ያደረግነው ቅድም እንዳልከው በዚህ በቀዳሚው ላይ የሰብአዊ መብት ተሟጋች ንግግሩ ይከፍቱልናል ፕሮግራሙ ይከፍቱልናል ሌሎቹም ደግሞ በኢትዮጵያ የታወቁ ስለ ኢትዮጵያ የጻፉ ፊልም ሰርተው ለህዝብ ያቀረቡ ሰቆቃውን ለህዝብ ያቀረቡ እንደ ጄፍ ፒርስ የሚባል ታሪክ ጸሐፊ እንደዚሁም ደግሞ ሁኔታዎች በየጊዜው የሚተነትና የሚጽፍ ሌላው ከእንግሊዝ ሀገር ግራም ፒብልስ የተባለው ጸሐፊ እንደዚሁም ደግሞ ስለ ሰብአዊ መብት የሚሟገት ሌላኛው ደግሞ ብዙ ጊዜ ወጣትም ሆና ለኢትዮጵያ ብዙ መስዋዕትነት የከፈለችው መታሰቢያ ቀጸላ ፊልሙን ሰርታለች ተባባሪ ሆናለች ከነ ግራም ፒብልስ ጋር እነዚህ ሁሉ መተው ይናገሩልናል ሌላው ብዙ የውጪ አገር ሰዎችንም ጋብዘናል ምክንያቱም ኢትዮጵያኖች ለኢትዮጵያ ብቻ መነጋገር ሳይሆን ሌሎቹም ሰቆቃውን ስሙልን ከኢትዮጵያም የሚገቡ ሰዎች አሉ ከዛው ካለበት ሁኔታ የሚናገሩን ምናልባት ይገቡ ይሆናል ተብሎም ተስፋ ይጣላል እና ያ ነው እንግዲህ የቀዳሚውን ስብሰባ ልዩ የሚያደርገውና ክብደት የሚሰጠው እንግዲህ በመድረኩ ላይ የኢትዮጵያ የሰብአዊ መብት ድርጅቶች ማዕከል ዳይሬክተር አቶ ያሬድ ኃይለማርያም በዋና ተናጋሪነትም እንደሚቀርቡ ነው ከማስታወቂያ ያየሁት እንግዲህ ስለ ውጤቱና ምን ተጠብቃላችሁ ስለሚለው ወደ ኋላ ላይ ላንሳና እንደው ፕሮፌሰር ጌታቸው ከዚህ ከመድረክ ጋር ተያይዞ የሚነሳ አንዳንድ ጥያቄ አለ በአማራው ላይ ብቻ ነው ወይ የዘር ማጥፋት በዚህ አገዛዝ የተፈጸመው በትግራይ እኮ የዘር ማጥፋት ወንጀል ተፈጽሟል በሚል ከፍተኛ የሆነ ንቅናቄ ተደርጎ ዓለም አቀፍ ተቋማትም ምናልባት ድምዳሜ ላይ ባይደርሱም ነገር ግን በዛ የሚጠጋጋ ወንጀል በትግራይ መፈጸሙን ይሄን በዓለም አቀፍ ተቋማት ገለልተኛ በሆኑ ማጣራት እንዲደረግ ሁሉ ግፊት የተደረገበትን ጊዜ እናስታውሳለን ስለዚህ እናንተ ለምን አንድ ላይ ኢትዮጵያ ላይ የተፈጸመ በትግራይም በአማራም በሌላውም ላይ ይሄ አገዛዝ እየፈጸመ ያለው የዘር ማጥፋት አለና ሁሉንም የተመለከተ ለምን አላደረጋችሁም ለምን በአማራ ላይ ብቻ ተኮረ እንዲሆን ፈለጋችሁ በጣም ጥሩ ነው አማራው ተለይቶ የተጠቃው በአማራነቱ ነው አማራው ላይ ያነጣጠረው ከሌላው ይለያል ሌላው የአገዛዝ የአሰራር ብልሹነት ነው ያም ተጠያቂነት አለው መንግስት ተጠያቂነት አለበት ግን የአማራውን ለየት የሚያደርገው አማራ በአማራነቱ ቋንቋውን እንዳይናገር ቋንቋው እንዲሞት ሃይማኖቱ እንዲሞት አነጣጥሮ እዛ ላይ ሶማሌው ላይ አነጣጥሮ ሶማሌን ላጥፋ የሚል ሁኔታ የለም ጋምቤላውን ብቻ አነጣጥሮ መንገድ ላይ አንተ እንዲነ ብሎ አነጣጥሮ ከመኪና አውርዶ የሚያግተው የለም እና የልዩ የሚያደርገው ይሄ ነው በተለይ እዚህ ላይ ህዝቡ ላይ አማራው ላይ ያነጣጠረ በአማራነቱ ብቻ በኦርቶዶክስነቱ ብቻ ሌላው በማንነቱ ላይ ተጠቃ አይደለም የተጠቃው በአገዛዝ ብልሹነት
በኮራፕሽን በዛ ነው ገንዘብ አምጣ በማለት ወይንም ደግሞ ኦሮሞን ብትሆን ደግሞ ለኔ አልታዘዝክም። ፕሮፌሰር ጌታቸው የትግራይ ተወላጆች ለምሳሌ የትግራይ ተወላጅ ብቻ በመሆናቸው ለብቻ የታሰሩበት ከስራ የተገለሉበት የተጠቁበት ጊዜም ነበረ። አሁንም ድረስ የትግራይ ተወላጅ በመሆናቸው ለምሳሌ በአዲስ አበባ በተለያዩ ቦታዎች የትግራይ ተወላጅ መኖሪያ ቤታቸው እየተወሰደ ነው። ሀብት ንብረታቸው እየተዘረፈ ነው፣ እየተቀማ ነው የትግራይ ተወላጅ ስለሆኑ ብቻ። ስለዚህ ትግራይስ በማንነታቸው የኦርቶዶክስ እምነት ተከታይ ናቸው። ያው ምንም ጥርጥር የለውም በኦርቶዶክስ ላይ የተወረወረው ሰይፍ የትግራይ ህዝብ ላይ ማርፏል። በተለያየ መልኩ ጥቃት ደርሶበታል። የትግራይ ህዝብ ማንነት ላይ አነጣጠረ። ይህም በተለያየ መልኩ ይገለጻልና አማራ ላይ በእርግጣው አማራ ላይ እየደረሰ ያለውን ነገር መቼም በቃላት ሊገለጽ የሚችል አይደለም። ትነስም ትብዛም ግን ሌላው ላይም ማንነት ላይ ያነጣጠረ ጥቃት አልተፈጸመም ማለት ይቻላል ወይ? አሁን ትግራይ ውስጥ ያደረገው መካድ አይቻልም። አሁን እንዳልከው በማንነታቸው በቋንቋቸው ብቻ የተለዩ የሚጠቁ የትግራይ ሰዎች አሉ። ያ አልተደረገም ማለት አይቻልም፣ ተደርጓል። ሌላው ግን በማንነቱ ብቻ ለምሳሌ እንዳልኩ ቅድም ቤኒሻንግሉ በቤኒሻንግሉነቱ ብቻ፣ ሶማሌው በሶማሌነቱ ብቻ፣ አፋሩ በአፋርነቱ ብቻ የሚጠቃበት ሁኔታ የለም። ይጠቃሉ። ለምንድነው? ቅድም እንዳልኩት በአስተዳደር ብልሹነት በኮራፕሽን እና በዛ ነው እንጂ በማንነት ላይ ያተኮረ ጥቃት አልተደረገም። እንግዲህ በትግራይ የነበረው ጦርነትና አማራ ላይ አሁን የተከፈተው ጦርነት መነሻ ምክንያቱ አንድ አይደለም። በትግራይ ላይ ህወሓት የሚባል ተመልሼ ወደ ስልጣን ካልወጣው የሚል በእብሪትና በማናለብኝነት ተነሳስተው ኢትዮጵያን አፈርሳለሁ እስከ ምንድነው ሲኦል ድረስም ወርደንም ቢሆን ኢትዮጵያን እናፈርሳለን የሚሉ የህወሓት መሪዎች የለኮሱት ጦርነት ነው። የትግራይ ህዝብ የጦርነቱ ገፈት ቀማሽ ሆነ። በዛም ምክንያት ጉዳት ደረሰበት እንጂ እንደ አማራው ህዝብ የአማራው ህዝብ ላይ የተከፈተው ጦርነት ግን በዋናነት አማራ ላይ ያነጣጠረ ትጥቅን አስፈታለሁ ለኔ ትገዛለህ መልሰ ስልጣን ላይ ከመጣህ መቼም ቢሆን ይህንን ስልጣን ልናገኘው አንችልም በሚል አማራን በመፍራትና በመስጋት ማንነቱ ላይ ያነጣጠረ ታሪኩን ማበላሸት ቋንቋን ማበላሸት ከዛም ባለፈ የአማራን ህዝብ በኢትዮጵያ ፖለቲካ ላይ ያለውን ድርሻ አኮስሶ በክልል ብቻ ለማሳጠር የተደረገ የኦህዴድ ብልጽግና ትልቅ ጥቃት በመሆኑ መነሻ ምክንያቱ ይለያያል። በትግራይ የተደረገውና በአማራ ላይ የተደረገው የሚለው በደንብ የሚገልጸው ይመስለኛልና ከዛ አንፃር ከታየ ብዬ ነው መልሼ ያነሳሁት። አዎ ትክክል ነው። ለሁለት እንክፈል የትግራይ ህዝብ፣ መሪው የህወሓት ሰዎች እና ህዝቡ መለየት አለብን። መንግስት ላይ ትንኮሳ የፈጠረው ያ ተስፋፊ ወይም ደግሞ እኔ ኢትዮጵያ መያዝ አለብኝ ገና ከድሮ ከነ ዮሐንስ ጊዜ ጀምሮ ከኛ ተወስዶብናል መንግስት እያሉ የሚሉ ካልሆነ ደግሞ ገነጠላን የሚሉ ጥቂት አመራሮች ናቸው። ህዝቡ ግን አሁንም ቢሆን እየተጨቆነ እየደህየ የሄደ ሰው ህዝብ ነው። በህዝቡ ላይ በማንነቱ ግን ጥቃት ተፈጥሮበታል። ወንጀለኛው ግን ህዝቡ ሳይሆን መሪዎቹ የህወሓት ሰዎች መሆናቸው መታወቅ አለበት እና ልዩነቱ ይሄ ነው። የአማራው ግን በአማራነቱ ብቻ ነው፣ አልተለኮሰም። መንግስትን ማነው ትጥቅ ፍታ ነው የተባለው የትግራይ ሳይፈታ ሌሎቹ ሳይፈቱ ለምን እሱ ላይ ብቻ ተነጣጠረ? እና ራሴን ላድን ብሎ ነው ሰልፍ ዲፌንስ ነው የሚባለው። ራሴን ላድን ብሎ የተነሳ ነው አማራ። አዎ፣ ስለዚህ የትግራይን ማካተት ቢቻል ኖሮ የተሟላም ይሆን ነበር ብለው አስተያየት የሚሰጡ ካሉ ለነዚህ ምላሻችሁ ምንድነው የሚል ጥያቄ ለማንሳት ያህል ነው። ምናልባት ከዚህ አንፃር የሄዳችሁበት ርቀት አለ፣ እሱንም መግለጽ ከተቻለ ነው። እንግዲህ ምንድነው አሁን ቅዳሜ የምታደርጉት? ውይይት ነው? በጉዳዩ ላይ ግንዛቤ ማስጨበጥ ነው? ስለተፈጸሙት ነገሮች ዝርዝር ሪፖርቶች፣ ፊልሞች የሚቀርቡበት ነው? ምንድነው ቅዳሜ ዕለት የሚደረገው? አሁን አንደኛ በመሬቱ ላይ እዛው መሬቱ ላይ ሆነው ያዩት ሰዎች ይናገራሉ። ደግሞ ፊልም ያነሱትንም ያሳያሉ። እንደዚሁም ደግሞ የተጠቁ ሰዎችም ወጥ መጥተው የሚናገሩበት ሁኔታ አለ። በመሐከሉ ደግሞ
ዘር በማጥፋት ወይ በዘር ላይ የተኮረ ጥቃት በየጊዜው የተደረጉ ከ20 የበለጡ ሪፖርቶች አሉ። እነሱም አልፎ ይጠቀሳሉ። ስለዚህ አንደኛው እነዚህ የውጪ ሰዎችን ለማስተማር አስተምሮም ደግሞ የነሱን ትብብር ማግኘት ከዛ ደግሞ መንግስታቸው ላይ ሎቢ እንዲያደርጉ ለማድረግ እንደዚሁም ደግሞ የሰብአዊ መብት ተሟጋች ግለሰቦችም ድርጅቶችም ተጋብዘዋል። እነሱም ደግሞ አስተያየት እንዲሰጡበት በመጨረሻ ግን አንድ የሆነ ውሳኔ ቤቱ በዛን ጊዜ አንድ ውሳኔ ላይ ይደርሳል። አንድ መደምደሚያ ላይ ይደርሳል። አንድ መልእክት ይልካል ብለን ተስፋ አለን። ሌላው ደግሞ በነገራችን ላይ እኛ ውስጥ አማሮች ብቻ አይደሉም ያሉት። የትግራይ ሰዎች አሉ፣ የአፋር ሰዎች አሉ፣ ሶማሌዎች አሉ እና ኢትዮጵያ የምናንጸባርቅ ነን። እዛ ኦሮሞዎች አሉ እና በዚህ ሁኔታ እንዲታይ ነው። ይሄ የአማራው ጩኸት ብቻ ነው መባልም የለበትም። ምክንያቱም መንግስት ሲያጣላ እነዚህ አማሮች መንግስት ያጡ ከመንግስት የወጡ አማሮች ናቸው እያለ ስለሚሰብክ እኛ ያንን አይደለም። እኛ የኢትዮጵያን ገጽታ የምናንጸባርቅ ነን ድርጅቱ ውስጥ ያሉት። እንግዲህ ኮንፈረንሱ ወይም ደግሞ የቅዳሜው መድረክ ላይ በተመለከተ እንግዲህ ምን ትጠብቃላችሁ? ምናልባት ዓለም አቀፍ ድርጅቶች በሰብአዊ መብት ላይ የሚሟገቱ ተቋማትን ጋብዛችኋል ወይ? የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስልም ስለዚህ ጉዳይ እንዲያውቅና እንደው ተሳታፊም ከላከ ብላችሁ ጋበዛችሁታል ወይ? ምክንያቱም ትልቅ መድረክ ነው የከፈታችሁትና በዚህ መድረክ ላይ እነዚህ አካላት የሚገኙ ከሆነ ራሱ እዚህ የሚገኘውን የአብይ አህመድ ኤምባሲንስ እንዴት ነው በጉዳዩ ላይ? ምክንያቱም ሰሞኑን በጄኔቭ በተካሄደ አንድ የሰብአዊ መብት ኮንፈረንስ ላይ የአብይ አህመድ ተወካዮች ተገኝተው ኢትዮጵያ ገነት እንደሆነች ኢትዮጵያ ለዜጎቿ ምንድነች ለምለም የሆነች ምንም የማይደርሱባት በደስታ የተሞሉ ዜጎቿ የሚኖሩባት አድርገው የገለጹበት መንገድ እጅግ ያማል። ስለዚህ እነዚህ ሰዎችንስ ጋብዛችሁ እዚህ ኤምባሲ ያሉትን ምን ይላሉ የሚለውንስ እንደው ሞክራችኋል? እንደማይመጡ ይታወቃል። ግን እንደው በሙከራ ደረጃ ያደረጋችሁ ጥረት አለ ወይ የሚለውን ጨምሮ እንደው ተሳታፊዎችን በተመለከተ ምን ማለት ይቻላል? እሺ፣ አንደኛ ተሳታፊዎቹ በተመለከተ ብዙዎቹ የዓለም ተቋማት ተጋብዘዋል። አውሮፓ ያሉት ተጋብዘዋል። እዚህም ሀገር ያሉትም እንደዚሁ ተጋብዘዋል። የአሜሪካን መንግስት ሹማምንት ጋብዘን ነበረ። ብዙዎቹ ያው ከስራቸውም ወጥተዋል። አንዳንዶቹም ደግሞ አዲስ ስራ ላይ ገብተናልና አሁን ልንመጣ አንችልም ያሉበት ሁኔታ አለ። ግን ተቋማት ተጠርተዋል። ተቋማት ብቻ ሳይሆኑ ዓለም አቀፍ ተቋማት ተጠርተዋል። ግለሰቦችም ደግሞ በአውሮፓ ያሉ እንግሊዞች፣ ጀርመኖች፣ ሌሎችም በሰብአዊ መብት ላይ የሚሰሩት ሁላቸውም ተጋብዘዋል። ይህንን ኤምባሲ ጠርታቸዋል የሚባለው እኛ ምንድነው የሚባለው ለማስደሰት አይደለም፣ አድርገን ነበረ ለማለት አይደለም። ምክንያቱም ፋይዳ የላቸውም፣ አጥቂዎች ናቸው። መተውም የሚሰሩልን ነገር የለም። አሁን እንዳልከው ዋሽተው ነው ቢመጡም አንደኛ አይመጡምም እና ያንን እነሱ መጥራት ላይ ምንም አላተኮርንም። እኛ ምንድነው የሚባለው ኢኳል ኦፖርቹኒቲ የምንሰጥ አይደለም። ለሁሉም እኩልነት መለየትም አለብን እና ኤምባሲው የመንግስት ነው። ከመንግስት ጋር ሆኖ ህዝቡን የሚያጠቃ ነው። እንደ ባላንጣ መታየት ያለበት ነው። በመጨረሻ ግን ከዚህ ስብሰባ ምን ታገኛላችሁ የሚባለው አንደኛ ሰው ጥሩ እይታ እንዲኖረው በፊልም የታገዘ እንደዚሁም ደግሞ ብዙ ጊዜ በሪፖርት የወጡትን ተናጋሪዎች የተናገሩትን ያን ሁሉ ሰቆቃውን ሁሉ የሚናገሩትን ያን ሁሉ እያስደመጥ ወይንም እያነበብን እየተረጎምን ለህዝቡ እናቀርባለን እና ህዝቡ ጥሩ ግንዛቤ እንዲኖረው እንዲነቃ ነቅቷል የበለጠ እንዲነቃ ያን ብቻ ሳይሆን በየፈርጁ ከመታገል አንድ ላይ ተሰባስበን እንድንሰራ ለምሳሌ ይሄ የኢትዮጵያና ድን መድረክ ጥሪ አቅርቧል። ዋካችሁ ለኢትዮጵያ ላሉትም ምሳሌ እንሆናለን፣ አንድ ላይ እንስራ፣
ተቻችለን እናንተ ማንነታችሁን ጠብቃችሁ ኑና አንድ ላይ ስብሰባ እንጥራ አንድ ላይ መግለጫ እንስጥ የሚል ጥሪ አድርገናል እግዚአብሔር ይመስገነው አንዳንዶቹም ከኛ ጋር ናቸው ሌሎቹም ደግሞ ከጎን ሆነን እንረዳቸዋለን ያሉ አሉ እንግዲህ ፕሮፌሰር ጌታቸው ይሄ መድረክ በምንድነው ህብረተሰቡ ሊከታተል የሚችለው እንደሰማሁት ከሆነ በዙም የሚካሄድ ነው ማንንም ሰው መግባት ይችላል ማለት ነው በዙም ነው እንግዲህ ወደ ከ500 ሰው በላይ ነው የምንጠይቀው አው የተመዘገቡና እንመጣለን ያሉ አሉ የዙም ቁጥሩ ተሰጥቷል እዛ እንትኑ ላይ ካስቀመጥክልኝ እዚህ እንትኑም ጥሪው ላይ በቅዳሜ በ7 ሰዓት በኢትዮጵያ በአሜሪካ አቆጣጠር ኢትዮጵያ ደግሞ ወይንም አውሮፓ ሌላ አፍሪካ ሀገር ከምሽቱ 3 ሰዓት ገደማ ወይ 2 ሰዓት ገደማ ሳይሆን አይቀርም እና በዛን ሊከታተሉ ይችላሉ የስብሰባው መታወቂያ ቁጥሩ እዛው ተጽፏል 899 92 11 91 17 ሲሆን መግቢያው ደግሞ ቁልፉ 99 41 830 ነው እና በዛ ሊገቡ ይችላሉ ለህዝብ ክፍት ነው ሁሉንም እናስተናግዳለን ምክሮችንም ሐሳቦችን ለመስማትም እድል እንሰጣለን እና በዛ ሁኔታ በጥሩ ሁኔታ ባለፈው ጊዜ በጣም ደስ በሚል ሁኔታ ነበር ግሩም የተባለ ስብሰባዎች ነበር ያካሄድነው አሁንም በዚህ ሁኔታ ይካሄዳል ብለን ተስፋ አለን አሁን ደግሞ ትልቅ ምርታ የሚያገኝበት ሁኔታ ይሆናል ብለን ተስፋ አድርገናል የሴቭ ኢትዮጵያ ፎረም የኢትዮጵያን ማዳን መድረክ ግቡ ምንድነው ተልቆ ምን ለማድረግ ነው እንግዲህ አሁን የግንዛቤ ማስጨበጥ መድረክ ነው በዚህ በዘር ማጥፋት ላይ እየደረሰ ያለውን ነገር መረጃውንም ግንዛቤውንም ለኢትዮጵያንም ለዓለም አቀፉ ማህበረሰብም ለማሳወቅ ነው መጨረሻ ተልቋችሁ ምንድነው ለምን አቋቋማችሁት ይሄንን መድረክ የኢትዮጵያ ውስጥ ያለው ቅድም እንዳልኩት ብዙ ወደ 7-8 የሚጠጉ ታጣቂ ኃይሎች እንዳሉ እነኚህ ደግሞ አንድ ላይ ቢመጡ ምን ሊሆን እንደሚችል በይሆናል ብዙ ሴናሪዮችን አስቀምጠን ነበር እና በመጨረሻ ግን ይህ ኢትዮጵያ ውስጥ የሚካሄደው በአሁኑ ሁኔታ ያለው በአሁኑ መንግስት ያለው ሁኔታ ኢትዮጵያን ለመጥፎ ሁኔታ ምናልባትም እግዚአብሔር አድርገው እንጂ ወደ መበታተን የሚወስድ ነገር ነው ምክንያቱም ሀገሮች ተሰባሪዎች ናቸው ዩጎዝላቪያ የመሰለች አገር ተበታትናለች ሶማሌ ፌልድ ስቴት የሚባሉ ሌሎችም ፌልድ ስቴት የሚባሉ አሉ እና እንደዛ ልንሆን እንችላለን አንሆንም የቆየ ታሪክ አለን ግን ደግሞ እንሆናለን ብሎ መስጋቱም ደግሞ ጥሩ ነውና ያንን ሁኔታ ለህዝብ ለማስተማር እንደዚህ ስብሰባ እየጠራን ለማስተዋወቅ ኢትዮጵያ ካሉትም ጋር የተገናኘ ለመወያየት ለዚህ ነው በገሃድ በግልጽ ሐሳባችን አላማችንን ግባችንን ለኢትዮጵያ መንግስትም ሆነ ለካቶሊክም ለኦርቶዶክስም ለእስልምና ሃይማኖት ተቋማትም ለሁሉም እንትኖች በዛ ላይም ደግሞ እዛ ኢትዮጵያ ያሉ ሰዎች ፖለቲካል ፓርቲዎች እና ሌሎችም ሰብአዊ መብት ተሟጋቾች በእንግሊዘኛ አድርጉልን ባካችሁ ምክንያቱም በየኤምባሲው ስንሄድ የምናስቀምጥላቸው የምንተውላቸው ነገር የለም ተብሎ በዛ በእንግሊዘኛው ተተርጉሞ ተልቆላቸዋል ለኤምባሲው ለተባበሩ መንግስታት ለአፍሪካ ድርጅት ሁሉ አቅርበዋል እኛም ደግሞ እዚህ ለስቴት ዲፓርትመንት ለብዙዎቹ ትኖችም ልከናል በእንግሊዘኛው ትርጉም አመሰግናለሁ ፕሮፌሰር ጌታቸው እንግዲህ በመጨረሻ የሚሉት ካለ ምናልባት ይህንን ፎረም በቀጣይ መቀላቀል የሚፈልጉ ወጣት ኢትዮጵያውያን በዚህ ፎረም ውስጥ አባል ሆነው አገልግሎታቸውን ወይም ዕውቀት ልምዳቸውን ማካፈል የሚችሉም ካሉ መቀላቀል ይችላሉ ወይ የናንተ ፎረም ሰፊ ሁሉንም መቀበል የሚችል ሆኖ የተዋቀረም ከሆነ በአጠቃላይ ስለ ተቋማችሁ ሌሎች እንዲያውቁ የሚፈልጉትም ካለ በመጨረሻ እድሉ ልስጦትና በዛ እንሰነባበታለን አሁን ማንኛውም ኢትዮጵያዊ ዋናው የምንፈልገው በኢትዮጵያ አንድነት የሚያምን በህዝቦቿ እኩልነት የሚያምን መሆን አለበት የኢትዮጵያን አንድነትን እና በዛ ላይ የሚያምን መሆን አለበት ወጣቶች አሉ በመሐከላችን እግዚአብሔር ይመስገነው ለወጣቶች ክፍት ነው ኢትዮጵያንን ካሟላችሁ በኢትዮጵያ አንድነት
በህዝቧ እኩልነት እና በዲሞክራሲ የምታምኑ ከሆናችሁ ሴቶችም ወንዶቹ ግቡልን። ምክንያቱም እኛ የኛ አይደለም፣ ይሄ የኢትዮጵያ ህዝብ ነው። እኛ ደግሞ መድረክ ነው ማመቻቸት ብቻ ነው የምናደርገው እንጂ እኛ ፈላጭ ቆራጭ ለመሆን አይደለም። በተለይም ደግሞ ለሚቀጥለው ትውልድ ልናስተላልፍ እንችላለን። ይህ የኢትዮጵያ ሰቆቃ እግዚአብሔር ይርዳንና ለብዙ ዓመታት የሚቆይ አይመስለኝም። ምክንያቱም የዚህ አይነት መጥፎ መንግስታት የሚወድቁበት ሁኔታ አለ፣ አይተናል። በታሪክም ወደዛ እየሄደ ነው። ወዶም ሆነ በግድ ይሄ መንግስት ስልጣኑን ይለቃል። ግን ሌሎቻችሁም መታችሁ እየመከራችሁን ከናንተም ምክር በተለይ ወጣቱ ምን እንደሚፈልግ ምን እንደሚያስብ፣ አዛውንቶች ደግሞ እናንተም ደግሞ ከኛም ከደም እድሜ በላይ የሆናችሁ ደግሞ እናንተም ተመክሮ አላችሁ፣ ምከሩን እና እባካችሁን ኑ ግቡ። ቤቱ በራፉ ክፍት ነው ለእናንተ። በጣም አመሰግናለሁ ፕሮፌሰር ጌታቸው መታፈሪያ የፖለቲካ ፕሮፌሰር፣ የፖለቲካ ምሁር፣ በፖለቲካ ጉዳዮች ላይ በተለያዩ ተቋማት ትምህርት መምህር በመሆን ያገለገሉ አሁን በኢትዮጵያ ጉዳዮች ላይ እንደዚሁ የነቃ ተሳትፎ እያደረጉ ያሉ ነው። የሴቭ ኢትዮጵያን ፎረም ወይም ደግሞ ኢትዮጵያን የማዳን መድረክ ላይ መስራችና አባል በመሆን እየሰሩ ይገኛሉ። የቅዳሜ መድረክም እንደዚሁ አስተባባሪ ኖት። እንግዲህ መድረኩን እየተከታተልን እኛም መረጃውን ለተመልካቾች እናቀርባለን። ዛሬ ፍቃደኛ ሆኖ በመገኘቶ በአንከር ሚዲያ ቤተሰቦች ስም ከልብ አመሰግናለሁ። አቶ መሳይ በጣም አመሰግናለሁ። በተለይም ህዝቡ እንዲዘጋጅና አውቆ እንዲመጣ እድሉ ስለሰጠን በጣም አድርገን በእኔና በኢትዮጵያ እናድን መድረክ ስም ላመሰግን እፈልጋለሁ። እግዚአብሔር ስራችሁን የተቃና ያድርግላችሁ።